ኢዛና ውጭ ያሉትን ታዘዛቸው። እንዴ አንተ አሰማኝም እንዴ? እሺ የኔ ፍቅር ይቅርታ ምን ልታዘዝ? ለኔ ነጣ ያለ ማኪያቶ ላንቺ ምን ይሆንልሽ? ለኔ እንዴ እዙ እንትን ስብሰባ እየወጣን እኮ ታውቂዋለሽ እንዴ? ኢዛና ነው እኮ ፍቅረኛዬ። ከዚህ በፊት እኮ አስተዋውቃን ነበር። ከዚህ በኋላ ግን ምትረሳኝ አይመስለኝም። መቼ ነው እዚህ ስራ የጀመርከው? እንዴት ሳትነግረኝ? ምን ነው ብነግርሽ አትመጪም ነበረ? ፈጣሪ ተጋለጪ ሲልሽ ነው እንጂ ደጋግሜ ደውዬልሽ ነበረ። ስልክ አላነሳሽልኝ። ስብሰባ ነበርኩ። አየሁሽ እኮ ቆንጆ ስብሰባ ላይ ነሽ። አሁን ትእዛዝሽን ልቀበል። ምን ልታዘዝ? ይቅርታ ጨርሰናል። በዛ ላይ ደስተኛ ብቻ እንድትሆኚ ነው የምፈልገው። እኔ ያልሰጠውሽን ደስታ ከሌላ ቦታ ማግኘትሽ ስለምወድሽ አላስከፋኝ። ለሌላ ጊዜሽ ሁለት እግር አለኝ ተብሎ ሁለት ዛፍ አይወጣም። አንዱን ከመረጥሽ አንዱን መተው ነው። አሁን ስራ ልስራበት። ምን ልታዘዝሽ? ኢዙታው እንደዚህ አትሁን። ትሰሚኛለሽ? ከዚህ በኋላ አንቺ እኔን ምን ማድረግ እንዳለብኝና እንደሌለብኝ ልትነግሪኝ አትችይም። አንተም ፍቅረኛ ያላትን ሴት ማሳደድ ወንድነት አይደል። ልክ ከኔ እንደወሰድካት ከአንተ የተሻለ ሲመጣ እንደሚወስዳት አትጠራጥር። አሁን ያንተ ጊዜ ነው እንጂ እሷ ያንተ አይደለች።